የነ ክሩቤል ቤት በደስታ ተሞላ። እንደሚታወቀው የክሩቤል እናት ጽናትን በጣም ተወዳታለች፣ ታምናታለች። እንደዚሁም አሁን ያለችበት የክሩቤል እናት ሁኔታ ጽናት ከልጇ ጎን በመሆኗ እኔ ምንም ብሆን ከአሁን በኋላ ለልጅ አልጨነቅም፣ አላስብም፣ ታማኝ ሰው ነው ከልጄ ጎን ያደረግኩት። ጽናት እኮ እንኳን ባለቤት ሆና እንኳን ሚስት ሆና ሰራተኛ እንኳን ሆና ለአሰሪዎቿ የምታኮራ ሴት ናት በማለትም ተናግራለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ቪዲዮውን በመሀል ያስገባላችኋለሁኝ እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ጽናትና ኪራ በድጋሚ ተጣምረዋል። እንደሚታወቀው ግራ የተጋባው በፍቅሩ ዙሪያ ላይ ግራ ገብቶት ነበረ። ክሩቤል ባሳለፍነው ፓርት ላይ በጣም በተለይ ደግሞ ጽናት ግራ አጋብታው ነበረ። ምክንያቱም ፍቅሩን በተቀበለች በ24 ሰዓት ልዩነት አልወድህም፣ ላንተ ያለኝ ነገር ስሜት ብቻ ነበር፣ ያ ስሜት ደግሞ አሁን የለኝም በማለት ስትናገረው እውነት እሷ እኔን ጠልታኝ ነው ወይስ እየወደደችኝ የሆነ የደበቀችኝ ነገር አለ በሚለው ነገር በጣም ግራ ተጋብቶ ነበረ የከረመው። እንዳይጠላትም እንዳይወዳትም እንዳይርቃትም ሆነ እንዳይቀርባት ግራ ተጋብቶ ነበረ የኖረው። ነገር ግን ጽናት እውነታውን ስለምታውቅ እሱ ሲጎዳ እያዘነች፣ ደስተኛ የሆነ ሲመስላት ደግሞ ደስ እያላት በሱ ደስታ። ነገር ግን የክሩቤል እናት ያለችበትን ሁኔታ በማስተዋል እኔ እኮ ይህን ዋጋ እየከፈልኩ ያለሁት ለሌላ ለሚስኪን እናት ለእሷ ደስታ ብዬ ነው ይሄን ዋጋ እየከፈልኩ ያለሁት። ምንም ያክል ብታመም አይቆጨኝም ለሰው ደስታ እስከሆነ ድረስ እያለች ፍቅሯንም ህመሟንም በውስጧ ችላ ነበር ያለችው። መራዊና ሰናይት ግን በዚህ በጽናት ውሳኔ ብዙም አልተደሰቱም ነበረ። ሁለታቸውም ባገኙት አጋጣሚ ጽናትን ይመክሯት ነበረ። በቻሉት አቅምም ውሳኔዋን እንድትቀይር ውሳኔዋን ለመቀየርም ጊዜ እንዳረፈደ ሁሌም ያስታውሷታል። ከመቅረት ማርፈድ ይሻላል ሞክሪ በማለት መራዊ ደስ በሚል መልኩ አብራርታላታለች። አሁን ጽናትና ክሩቤል እየተቀራረቡ ነው ከበፊቱ በተሻለ። በተለይ ደግሞ እነ መራዊ ቤት ሄዳ መጠጥ ጠጥታ ሰክራ ነበርና በጣም ስትስቅና ስታጫውታቸው ነበረ። ክሩቤልም የጽናትን ሳቅ ሲያይ እውነት ጽናትዬ ስትጠጪ እንደዚህ ደስ እንደምትይ ባውቅ እኮ ሁሌም ማጠጣሽ ነበረ በማለት ቀልዶባት ነበረ። እንደዚሁም በፍቅር ዙሪያ ደግሞ ጎበዝ አፍቃሪ እንደሆንኩማ አንተን በራስህ ምስክር ነህ በማለትም ተናግራ ነበረ። እና ታዲያ ለምንድን ነው ሌላ ሰው ልትድርኝ የተስማማሽው በማለት ሲጠይቃት ለቤተሰቦች ብዬ እኮ ነው በማለት ስትነግረው ቤተሰቦቼ ምን ብሎ ሲጠይቃት መራዊ እዚህ መሀል ጨዋታው እንዲቋረጥ አድርጋለች። ምክንያቱም ጽናት በዛን ወቅት ሰክራ ስለነበረ ከስካሯ ስትመለስ ምናልባት የሚጸጽታትን ነገር ከአንደበቷ እንዳይወጣ እያገዘቻት ነበረ። በዚህ ጊዜ ናሆም እዚህ ጋር እየተደበቀ ነገር እንዳለ ጽናት ልትናገር ስትል ያስቆመቻት የሆነ የሁለታቸው የሆነ ሚስጥር እንዳለ ሲገባው መራዊትን ልብ ብሎ እያያት ነበረ። መራዊ ግን ኪሩቤልንና ጽናትን ነበረ እያየች ያለችው። ናሆም እንግዲህ መራዊትን በዚህ ዙሪያ ላይ ሊጠይቃት ሞክሮ ነበረ። እውነታውን እንዴት ማወቅ እንዳለበትም ብዙም አልተረዳም። ነገር ግን ለክሩቤል ይሄንን ነገር ነግሮታል። ጽናትና መራዊ የሆነ የደበቁን ነገር አለ። ከባለፈው ጀምሮ የሆነ ነገር እሰማለሁ ከነሱ፣ ነገር ግን ቁም ነገሩ ላይ ደርሼባቸው አላውቅም። ታስታውል ከሆነ እኮ ትላንት ሰክራ ስለነበረ ጽናት የሆነ ነገር ልትነግርህ ብላ ነበረ አስታወስክ ብሎ ይነግረዋል። አዎ የሆነ ነገር ልትነግረኝ ስትል ጨዋታው ተጠናቋል፣ አንዳንድ ጥያቄ ብቻ ነው መመለስ የሚቻለው ስትላት መራዊ ዝም አለች። ልክ ነህ፣ ትላንት የሆነ ነገር ልትነግረኝ አስባለች በማለትም ያስተውላል። ነገር ግን ይሄን እውነታ እንዴት ማግኘት እንዳለብኝ እንዴት ማወቅ እንዳለብኝ እኔ ያውቃለሁ በማለት ይመልስለታል። ማለት ምን ልታደርግ ነው በማለትም ሲጠይቀው እኔ ያውቃለሁ የሆነ ሲስተም አላጣም በማለትም ሲናገር ነበረ።
በዛም አስከትሎ እኔ ከመራዊት እውነታውን ለማወቅ ብዙ ጊዜ ሞክሬያለሁኝ። ነገር ግን ጥያቄውን ስጠይቃት ገና ጥያቄውን ጠይቄ ሳልጨርስ ታኮርፋለች። ቁጣ ነገር ነው የሚታይባት በማለት ሲነግረው እነዚህ ሴቶች ግን እንዴት ነው የሚያስቡት? ይገርማል እኮ አንድ ሰው እንዴት የሚወደውን ሰው ለመዳር ይሯሯጣል? በማለትም ይጠይቀዋል። እህን ያንተም ሚስት እየፈለገችልህ ይሆናል በማለትም ሲነግረው እኔማ ህልሟን የእውን አድርጌ አግብቼ ነው አማሳያት በማለትም ይናገራል። ትቀልዳለህ አይደለ? ፍቅር እኮ እንደዚህ የመጣልህን ነገር ሁሉ እንድትቀበል አያደርግህም በማለትም ይመልስለታል። ጽናት ከነመራዊ ቤት ከተመለሰች በኋላ ለሰናይት ደጋግማ ደውላላት ነበረ። ሰናይት ስልክ አታነሳም። እንደሚታወቀው ሰናይትን በስልክ እየደወለ የሚረብሻት ሰው አለ። ያ የሚረብሻት ሰው ደግሞ ከሰናይት እህት ጋር የሆነ ሌላ ኬዝ ያለው ይመስላል። ምክንያቱም እህቴን ምንም ነገር ብታደርጓት እኔ አልለቃችሁም በማለት ነበረ በስልክ ስታወራ የነበረው። በስልክ ስታወራ ቆይታ እባክሽ አንቺ ሴትዮ ተይኝ፣ እኛ ኑሯችንን እንኖርበት፣ እህቴንም ከእህቴ መራቅ አለብሽ በማለት ስልክ ከዘጋች በኋላ ስልኩን ከሴትዮዋ ጋር ዘግታ ቁጭ አድርጋው ተክዛ በሆነ ሀሳብ ላይ ተውጣ ያለ መራዊ ደወለች ለሰናይት። ሰናይትም ስልኩን ቶሎ ብላ በማንሳት አንቺ ሴትዮ ለምን አተይንም በማለት ከተናገረች በኋላ የመራዊትን ድምፅ ሰማች። እንዴ መራዊት ነሽ እንዴ በማለት የምትጠይቃታለች። አዎ ምን ነው የሆንሽው ነገር አለ እንዴ በማለት የምትጠይቃት አይ እንደዚህ ሆኖ ምንም አልሆንኩም በማለት ትነግራታለች። እሺ በቃ ዛሬ ዝግጅት ስላለ ነው በቤቴ ከቻልሽ እንድትመጪ በማለት ስትነግራት ዛሬ ምንም ደስ የሚል ሙድ ላይ አይደለሁም፣ ለዛሬ አልመጣም፣ ይቅርታ አድርጊልኝ፣ ባይሆን ሌላ ቀን እመጣለሁ በማለት ሰናይት ትመልስላታለች። እሺ በቃ አንቺን ደስ እንዳለች ትላታለች። ጽናትም እነ መራዊ ቤት ሄዳ ሰናይትም መምጣት እንደማትችል ከነገረቻት በኋላ ቢያንስ ምን ሆና እንደሆነ ለመቅረት የወሰነችው በማለት ስትደውልላት ጽናት ሰናይት ስልክ አታነሳም ነበረ። ዝግጅቱን ከጨረሱና ወደ ቤታቸው ከተመለሱም በኋላ ለሰናይት ስትደውልላት ሰናይት ስልክ አታነሳም። በወቅቱ ተኝታ ነበረ። ስልክ ሳታነሳ ስትቀር ተነስታ ሄደች። ክሩቤልን አስፈቅዳ ለመሄድ ስትሞክር ክሩቤል በወቅቱ ተኝቶ ነበር። ዝም ብላው ሄደች። ከዛም በኋላ እነ ሰናይት ቤት ከደረሰች በኋላ በሩ ተዘግቶ ነበረ ያገኘችው። በሩን ስትመታ ብዙ ደቂቃዎች ከቆየች በኋላ ሳሎን ቤት የተኛቸው ሰናይት በሩን ከእንቅልፏ ስትነቃ የበሩን ድምፅ ስትሰማ ሄዳ ከፈተችላት። አስጠበኩሽ እንዴ በማለትም ስትጠይቃት አይ ትንሽ ነው፣ 2 ሰዓት ብቻ ነው በር ላይ የቆየሁት በማለትም መልሳላታለች። ይህ ማለት ጥሩ ሙድ ላይ እንዳላደለች፣ ጥሩ ሙድ ላይ እንዳልነበረችም ያስታውቅባታል ፊቷ ላይ። ነገር ግን በወቅቱ ተኝታ ስለነበረ ሌላ ነገር ላይ ያለች ሁሉ እንዳለች ሁሉ የሚያስታውቅ አልመሰላትም ነበረ። ጽናት ግን ይሄ ነገር በእንቅልፍ ወይም በድብርት እንዳልሆነ በደንብ ገብቷታል። ስለዚህ ጽናት ወደ ሰናይት ጠጋ ብላ ጥያቄ ጠየቀቻት። ነገር ግን ሰናይት ምንም ነገር እውነታውን ለመናገር ፍቃደኛ አልነበረችም ነበረ። እነ መራዊት ቤት ዝግጅት ነበረ፣ አልመጣሽም፣ ደውለንልሽም ነበረ አታነሽም፣ ቤት ከተመለስኩ በኋላም ደውዬ ነበረ ስልክ አታነሽም፣ ምን ሆነሽ ነው? የሆንሽው ነገር አለ እንዴ በማለት ስትጠይቃት አይ ምንም አልሆንኩም፣ እንደምታዩ ተኝቼ ነበረ ከእንቅልፍ የነቃው ብላ ትመልስላታለች። ጽናትም የሰናይትን ሁኔታ ስታይ እኔ እኮ ያንቺና እኔ ጓደኝነት እንደዚህ ቀላል አይመስለኝም ነበረ፣ በጣም የምታምንኝ ይመስለኝ ነበረ። እኔም በጣም አምኜሽ በግልጽ ነበር ሳወራሽ የነበረው። ያለሽበት ሁኔታ እውነታውን ይናገራል፣ ካነበትሽ ግን እውነታውን ለመናገር አልፈለግሽም በማለት ትነግራታለች። ጽናትዬ ምን መሰለሽ፣ ሁሉም ሰው እንደፈለገ አይደለም የሚኖረው። አንዳንድ ቀን የሆነ ደስ የማይል ስሜት ይሰማሻል።
እንደዛ ነገር ነው በማለት ትመልስላታለች። እንጂ አንቺን አላምነሽ ብዬ አንቺን አልቀረብኩሽ ሆኜ አይደለም በማለትም ትመልስላታለች። እሺ በቃ አንቺ ካልሽ ይሆን በማለት ጽናት ነገር ግን ሰናይት የሆነ ነገር እንደሆነች በመጠራጠር እኔማ ምን እንደሆንሽ ቀስ ብዬ እደርስበታለሁ በማለት መልሳለች። እንግዲህ ትላንት ስትጠበቅ የነበረችው የናሆም እናት ዛሬ ድንገት ከተፍ ብላለች ቤት። መራዊ ደግሞ ምንም ሳታስተካከል ምንም ቤቱን ሳታጸዳ ምንም ነገር ሳትዘጋጅ ነበር የደረሰችባት። መራዊትም አማቷን ሰላም ካለች በኋላ ወደ ኬትቸን ገብታ ለጽናት ትደውልላታለች። ጽናት ስልኩን ስታነሳ መራዊትም ጽናትዬ የክሩቤል እናት መጣች እኮ በማለት ትነግራታለች። እንዲህ በማለት ጽናት ስትጠይቃት ማለቴ የናሆም እናት በማለት አስተካከለች። ጽናትም የመራዊትን ሁኔታ ስለተረዳች ምንም የሚያስፈራ ነገር የለም አትፍሪ በማለት አረጋጋቻት። የናሆም እናት ናሆምና መራዊትን ትውደዳቸው እንጂ ሁለታቸው አብረው እስከሆኑ ድረስ ልጅ መውለድ እንዳለባቸውም ታዛለች። ልጅ መውለድ አለባችሁ በማለትም ተናግራለች። በተለይ ለናሆም ልጅቷ በጣም ቆንጅዬ በጣም ደስ የምትል ልጅ ናት፣ ከየት እንዳገኘሃት ምርጫ ላይ ጎበዝ ነህ ትችላለህ በማለት ነገር ግን ጠበቅ አድርግ ያዛት በማለት ተናግራለች። ማለት በምን ሊያዛት በመቆንጠጫ በማለት ሲጠይቅ ቀልዱን ተወውና እውነቴን ነው ልጅ መውለድ አለባችሁ በማለት ትነግረዋለች። እማዬ እኛ እኮ ገና ልጆች ነን እንደርስበታለን በማለትም ቢመልስ አይ እኛ የልጅ ልጅ ማየት እንፈልጋለን በማለትም አዘዋል። መራዊት ግን ልጅ መውለድ የምትችል አይመስለኝም። ቆይታችን እዚህ ድረስ ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ